እንደምናቀው እንግዲህ ዛሬ ቫላንታይን ዳይ ነው እና ቫላንታይን ትርጉሙ ምንም አላቅም፣ ምን እንደሆነ አላቅም፣ ስሙን ነው ማቀው። ነገር ግን ደግሞ ያንን ባስመለከተ አብርሽና ሄርሜላ ሮማንቲክ ሆነው መጥተዋል፣ ተቃቅፎ ማለት ነው። ዋናም እየዋኙ ጁስ ነገር እየተጎነጩ መጥተዋል። በነገራችን ላይ ውዶቼ ፍቅረኛ ካላችሁ ዋነኛዋን ሚስታችሁን ትታችሁ ውሽማ ስትይዙ እንደዚህ አይነት ሮማንቲክ ትሰራላችሁ አሉ። እና አብርሽ ከርታ ጋር ሰርቶት የማያውቀውን ሮማንቲክ ከሄርሜላ ጋራ ፈታ ፈታ እያለ ነው። ይመቻል ይመቻል፣ የውሽማ ይመቻል ብለናል እኛም ማለት ነው። ተመቻቹ። ትዳር እንደዚህ ከሆነ ለምን አይቀርም? እንደ ውዶቼ ለምን ቆይ ተገትሬ አልቀርም። እንደ እውነቴን ነው የምላችሁ፣ እንደ ስልክ እንጨት ምን አገባው? ማን ምን አገባው ስለኔ? የምሬን ነው የምላችሁ። ይሄ እኔን አስቀምጦ ከሌላ ሴት ጋር አስባችሁታል? ለማንኛውም ግን መልካም ሮማንቲክ ይሆንላችሁ ብለናል። መልካም ቫላንታይን ዳይ ብለናል። ያው አብርሽ የሚዲያው መሪ ቀብራራው። በነገራችን ላይ እኔ አብርሽ ትልቅ ሪስፔክት ነው ያለኝ። የምሬን ነው የምላችሁ። ምንም ቢያናድደኝ ይሄ ከሌላ ሴት ጋር ቢለጣጠፍም በጣም ነው የማከብረው። በዛ አጋጣሚ ይሄ መለጣጠፉ ምናምን ነገር ያናድደኛል። ምክንያቱም ሩታ ሴት ልጅ ናት ምናምን ነገር፣ እንደገና የልጅ እናት ናት ምናምን በቃ ላይክ ታሳዝነኛለች። የምሬን ነው የምላችሁ። እና ደግሞ ሰው የመረጠውን ነው መኖር ያለበት። በግድ ይሆናል ሌለ ካልመረጠው ጋር አይኖርም አይደለ? እና ለማንኛውም ግን እንደው አብርሽ እንዴት ነው ግን የውሽማ ነው የሚጥመው ወይስ የሚስት ነው? ያው የውሽማ ጥሟል ያስታውቃል ምናምን ነገር። ባይጥመማ መቼስ አንድ ላይ አትዋኝም፣ አንድ ላይ አትታይም፣ አንድ ላይ ፏፈሽ አትልም። ስለጣመህ ነው።